السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ قال الله تعالى في القرآن الكريم يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة صدق الله العظيم. የተከበራችሁና የተወደዳችሁ የሐበሻ እስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ ተወዳጁ ሐበሻ እስላማዊ ሬዲዮ በምዕራፍ 2 በክፍል 48ኛው ሳምንታዊ የሬዲዮ ፕሮግራሙ እንግዲህ ወደ እናንተ መድረሱን ይቀጥላል። ይህንን ፕሮግራም እያዘጋጀው ወደ እናንተ የማደርሰው እኔ ወንድማችሁ ኻሊድ ነኝ። ኢንሻአላህ በዛሬው ክፍላችን ወንድም መሐመድ ነጂብ አልቻለም። ኢንሻአላህ በቀጣይ ፕሮግራማችን በወንድም መሐመድ ነጂብ ደመቅ ብለን ወደ እናንተ የምንደርስ ነው የሚሆነው። እንደተለመደው እንግዲህ ያው ያሳለፍነው ሳምንት እንዴት ሆነ፣ በምን መልኩ ነው ያለፈው ብለን ወደ እናንተ ጥያቄያችንን ለመሰንዘር እንፈልጋለን። እንግዲህ የተሰማችሁን ነገር በአካባቢያችሁ ያሉ መረጃዎችን ሁሉንም እንግዲህ በኮሜንታችሁ በውስጥም በኢንቦክስ ወደኛ ልታደርሱን ትችላላችሁ። የመግቢያ ነሽዳን አድምጠን ወደ እናንተ የምንመለስ ነው የሚሆነው። አብራችሁን ቆዩ። ወዳጅ ልቡ ላይ ስሙ ለነገሰ ለሰው ለመላይካ ለአውሬ የሚዋሰው የልቤ ጓደኛ የፋቲ አባት ነው። ወዳጄ ንገሩኝ የት ነው ያላችሁበት? እረጋጋ እንደሆን አይኑን ካየሁት ፍቅሩህ እንደማበል ሲያውረገርገኝ ጮጮህ ያስባለ ሆድን ሆድ ሲብሰኝ አለሁልህ በሉኝ በመውደድ አብሱ። ለሴት ልጅ ክብር ቀዳሚ ታጋይ ሰላም አብሳሪ ጽኑ አገልጋይ ለሆነው ነብይ እናመስግነው የደስታን ደሴት ፍቅሬ እሱ ነው። ያ ረሱላላህ ያ ሰነዲ አንተ መስዑዲ ወሙዕተመዲ ያ ሐቢበላህ ያ ሰነዲ አንተ መስዑዲ ወሙዕተመዲ ሲያባብል ደርሶ አጂቡ በቱሉ ለመሰለው ሎጋ ቁመቱ ድምፀ መረዋ ዜማው በቱ ልብን ያድሳል ቃና አንደበቱ ሙሉን ፀሐዩን ጨረቃን በልተው ከዳር እስከ ዳር ዓለም አብርተው በከንቱ አይሁን ውስጤ የደማው ካሉበት ሳቡኝ ልሙት ካውድማ ኩሌው በፍቅሩ አንገበገበን በሸኳ ለንጋ እየገረፈን አንቱን እያለ ቀልቤ ሲቸገር ሳብሳብ አርጎኝ ካሉበት አገር በሸውቁ ቀንበር ልቤን ካረሰው ንፋሱኝ ዛቱን ላምሰው አገኘሁ ዘንድ ናፍቆት የጠና የአባዩ ልጅ ደሞ የጣና እኖሌ ፀሐዩን ጨረቃን በልተው ከዳር እስከ ዳር ዓለም አብርተው በከንቱ አይሁን ውስጤ የደማው ካሉበት ሳቡኝ ልሙት ካውድማ ያ ረሱላላህ ያ ሰነዲ አንተ መስዑዲ ወሙዕተመዲ ያ ሐቢበላህ ያ ሰነዲ አንተ መስዑዲ ወሙዕተመዲ ስራው ነው በየ ያሉበት ሀገር አረ ውድዬ እንዴት ነው ያሉበት መንደር ኮከብ ጨረቃው ነው በየ አብርተዋሉ በሰማዩ ሲታይ ውድዬ በጣም ያምራሉ
ፍቅር እጆች ነብዬ ተቃቅፈዋሉ አይኖችም ደግሞ ውድዬ ተከድነዋሉ ግን እኔ ደግሞ ነብዬ መቼ ያርፋለሁ ያለቤን ንጉሥ ነብዬ ከላዬ ከበራፍ ቆሞ ነብዬ የእናቱ መምጣት እንደሚጠብቅ ነብዬ ሕፃን ሆኛለሁ በዋል ባደረ ውድዬ እናፍቃለሁ ለእኔ እስክትመጡ ነብዬ እጠብቃለሁ። የተከበራችሁ አድማጮቻችን እንግዲህ የመግቢያ ነሽዳ አድምጠን በድጋሚ ከእናንተ ከውድ አድማጮቻችን ጋር ተገናኝተናል። እንግዲህ በመግቢያ ላይ በጠቀስኩት የቁርአን ምዕራፍ አላሁ ተባረከ ወተዓላ እንደነገረን የአዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ። ይህንን የቁርአን አንቀጽ ታላቁ ዓሊምና ሰሓቢይ ሰይዱና ኢማም ዓሊ ረዲየላሁ አንሁ ምን አሉ? ይህንን የቁርአን አንቀጽ ሲተረጉሙ ዓሊሙ አንፉሰኩም ወአህሊኩም ልኸይር፣ ራሳችሁን ነፍሳችሁን በቅድሚያ አስከትላችሁም ቤተሰቦቻችሁን መልካሙን ነገር በአኺራ ከቅጣት ነፃ የምትወጡበትን የሆነውን መንገድ የዲን ልእስላም እውቀትን አስተምሩ ተማሩ ማለት ነው ብለውን የተረጎሙትና አላሁ ተባረከ ወተዓላ ነፍሶቻችሁን ጠብቁ። ነፍሶቻችሁን ደግሞ የምትጠብቁት አንድ ሰው ነፍሱን የሚጠብቀው ትክክለኛውን የዲን ልእስላም እውቀት ተምሮ እንዲሁም ደግሞ ቤተሰቦቹን የሚጠብቀው ለቤተሰቦቹ ከቤተሰብም አልፎ ለቻለው በአጠቃላይ ለማህበረሰቡ በአጠቃላይ እንግዲህ ሲያስተምር መሆኑን ያስረዳናል ማለት ነው። ዒልም በአጠቃላይ ዒልመ ዲን የዲን ልእስላም እውቀት እንደ ሁለት ከፍል ልናየው እንችላለን። ዒልመ ልዓቂዳ እና ዒልመ ልአሕካም። የዓቂዳ የእምነት የተውሒድ ትምህርትና የህግጋቶች ትምህርት ብለን በሰው ልጆች በአጠቃላይ ደግሞ በየሁሉም ሙስሊም በነፍስ ወከፍ ደረጃ ማወቅ መማር ግዴታ የሆነበት ያክል እውቀት መጠን አለ። ፈርድ ልዓይንይና ፈርድ ልኪፋኢ ብለን በሁለት መልኩ አሁንም ማየት እንችላለን። የሆነ የዒልም ክፍል አለ። ያን የዒልም ክፍል ሁሉም ሙስሊም በነፍስ ወከፍ ሊያውቀው ግዴታ የሚሆንበት፣ እንዲሁም ደግሞ የተወሰነ የዒልም ክፍል አለ። ይህንን ዒልም ደግሞ ከሙስሊሞች የተወሰኑት ካወቁት ሁሉም ሙስሊሞች ከተጠያቂነት የሚተርፉበትና የሚድኑበት የሆነ እውቀት አለ። ዓላ ኩሊ ሓል ሁሉም ሙስሊም በአኺራው በነፍስ ወከፍ ደረጃ ስንመለከት ይህንን አላወክም አልተማርክም ተብሎ ጥያቄ ሊቀርብበት ሊያስጠይቀው የሚችል ያክል የእውቀት መጠን አለ። ዶሩሪ የሚባል አንገብጋቢ የዲን ልእስላም እውቀት። ይህንን መማር ከዑለማዎች ጠጋ ብሎ እውቀትን መቅሰም ተገቢ ነው። የእውቀት ፈضሉ ችሮታው ልቅናው በጣም አያሌ ነው። ከምንም ነገር እንግዲህ ከእውቀት ጋር የሚወዳደርና የሚመዛዘን ሊሆን አይችልም። እውቀት በጣም ትልቅ ኒዕማ ነው። ያው ዋናው ነገር ደግሞ ማወቁ ብቻ ሳይሆን አውቆ መተግበሩ መስራቱ ነው። ይህንን ደግሞ በደንብ ልናሰምርበት ይገባል። እንግዲህ የተከበራችሁ አድማጮቻችን ይህ ተወዳጁ ሀበሻ ኢስላማዊ ሬዲዮ ነው። አሁን ደግሞ ውዱ ሼኻችን ሼክ ሙራድ ኑር ሐፊዘሁላህ በደርስ ፕሮግራማቸው እኛን የሚያስደስቱና የምንጠቀምበት ነው የሚሆነው። በቀጥታ ወደ ሼክ ሙራድ ኑር የደርስ ፕሮግራም ነው የምንሄደው። ከእውቀት ማህደር የተሰኘው ፕሮግራማችን ነው በቀጣይ ወደ እናንተ የሚደርሰው። አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር بسم الله الرحمن الرحيم الحمد لله رب العالمين له الفضل وله الثناء الحسن صلوات الله المولى البر الرحيم والملائكة المقربين على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين اللهم لا سهل إلا ما جعلته سهلا
وأنت يا حي يا قيوم تجعل الحزن إذا شئت سهلا سهل لنا أمورنا يا رب العالمين. أما بعد السلام عليكم ورحمة الله وبركاته. ودي حبشاري لو تكتاتيوش ሳምንታዊ የምንሰጠውን ደርስ ኢንሻአላሁ ተዓላ ለመከታተል ሁላችንም ንያችንን ለአላሁ ሱብሓነሁ ወተዓላ እንድናጠራ አሳውሳችኋለሁ። በዛሬው ደርስ ኢንሻአላህ የምናየው የምንዳስሰው عدم تتبع عورات الناس የሰዎችን ነውር ወይም ደግሞ የሰዎችን አይብ አለመከታተል ስለሚለው ነው። ባለፈው ደርሳችን እንደገለጽነው ነብያችን ሰለላሁ ዐለይሂ ወሰለም ሁስነል ኹሉቅ ነበራቸው፣ ትልቅ ስነ ምግባር ነበራቸው፣ መልካም የሆነ ስነ ምግባር ባለቤት ነበሩ። ስለ ስነ ምግባር ደግሞ የገለጽነው ነገር ነበር ባለፈው ሳምንት። ጥሩ ስነ ምግባር ነብያችን ሰለላሁ ዐለይሂ ወሰለም ነበራቸው፣ ያበረታቱበትም ነገር እንደሆነ አሳልፈናል። ومن حسن الخلق الا يفتش الشخص عن عيوب الناس كحسن الخلق ከመልካም ስነ ምግባር የሚመደበው አንዱ ምንድነው? አንድ ሰው የወንድሙን የሌላን ሰው አውራ አይብ አለመፈተሹ ከحسن الخلق የሚመደብ ነው። ነብያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ስለዚህ ጉዳይ ሲነግሩ ምን ብለዋል? ኢያኩም ወظن فإن الظن أكذب الحديث ولا تحسسوا ولا تجسسوا ولا تنافسوا ولا تحاسدوا ولا تباغضوا ولا تدابروا وكونوا عباد الله إخوانا المسلم أخو المسلم لا يظلمه ولا يخذله ولا يكذبه ولا يحقره التقوى ها هنا التقوى ها هنا وأشار إلى صدره. ነብያችን ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው በጣም ጥሩ የሆኑ ምክሮችን ልንሰራባቸው የሚገቡ ምክሮችን አሳውሰውናል ሰለላሁ ዐለይሂ ወሰለም። ኢንሻአላህ ይህን ሐዲስ ለማየት ለመዳሰስ እንሞክራለን። ምን አሉ ሰለላሁ ዐለይሂ ወሰለም? ኢያኩም ወظن አሉ፣ አስጠነቅቃችኋለሁ ከጥርጣሬ አሉ፣ ከመጥፎ ጥርጣሬ አስጠነቅቃችኋለሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ማለትም ያለ ምክንያታዊ የሆነ ጥርጣሬ ምንም ምክንያትን ያዘለ ያልሆነ ጥርጣሬን ከመጠርጠር አስጠነቅቃችኋለሁ፣ አደራላችኋለሁ ይሄን ነገር እንዳታረጉ ይያሉ ነው። ማለትም አንድ ሰው ምንም አይነት ምክንያት ሳይኖረው በወንድሙ በሌላው ሰው መጥፎ ጥርጣሬ ማድረግ የለበትም። ምንም አይነት ሸሪዓዊ ምክንያት ሳይኖረው፣ ምንም አይነት የሚደገፍበት የሆነ ምክንያት ሳይኖረው በወንድሙ ላይ መጥፎ ነገር መጠርጠር የለበትም። كما يتهم شخصا بالفاحشة من غير بينة ለምሳሌ አንድን ሰው በፋሒሻ በመጥፎ ስራ በዝሙት ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል፣ ያለምንም ማስረጃ ያለምንም በይና እንደሚገምት ሰው እንደሚያስብ ሰው እገሌኮ ይሄን አድርጓል ብሎ ምንም ማስረጃ ሳይኖረው በፋሒሻ በመጥፎ ስራ የሚገምተው ሰው የሚጠረጥረው ሰው ይሄ በሸሪዓችን የማይቻል የሆነ ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ከዚህ ነው ያስጠነቀቁን። فلا ينبغي للإنسان أن يبني أمورا على مجرد الظن ለዚህም ነው አንድ ሰው ነገራቶችን በጥርጣሬ ብቻ መገንባት የለበትም። ነገራቶችን በወህሙ ብቻ በመናሙ ብቻ ምንም አይነት ማስረጃ ሳይኖረው ነገራቶችን ገንብቶ እገሌ ይሄን አድርጓል፣ እገሌ ይሄን ፈጽሟል፣ እገሌ ይሄ ያለበት፣ እገሌ እንደዚህ ሆኗል ብሎ መጠርጠር ማሰብ የለበትም። ነገራቶችን በእንደዚህ አይነት ነገር መገንባት የለበትም ማለት ነው። بل عليه أن يتحقق في نقل الأخبار وفي الحكم على تصرفات الناس ይልቁን የሚገባው ምንድነው? አንድ ሰው አኽባሮችን ዘገባዎችን ዜናዎችን በሚያስተላልፍበት ጊዜ በደንብ አድርጎ ተሐቁቅ ማድረግ አለበት። ያ ነገር እንደተከሰተ እውነተኛ ዋቂዕ እንደሆነ መረጋገጥ አለበት። እንደዛውም ደግሞ በሰዎች ላይም ሲፈርድ እገሌ ይሄን አድርጓል፣ እገሌ ይሄን ያደረገው በዚህ ምክንያት ነው ብሎ ሲፈርድ በማስረጃ መሆን አለበት፣ እርግጠኛ ሆኖ መሆን አለበት እንጂ በጥርጣሬ ብቻ መሆን የለበትም። እንደዛውም ሰዎች ንግግር ሲናገሩም ከሰማቸው ያ ንግግር በጥሩ መንገድ መውሰድ አለበት። ከንግግሮቻቸው መጥፎ ነገራቶችን መረዳት ሳይሆን ያለበት ከንግግሮቻቸው ጠብ የሚያመጣን የሚያጣላን መጥፎን ነገር የሚያመጣ የሆነ ነገር ሳይሆን መውሰድ ያለበት ንግግራቸውን በጥሩ መንገድ መውሰድ የሚችል ከሆነ በደንብ በጥሩ ነገር ንግግራቸውን መውሰድ ይገባዋል ማለት ነው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ኢያኩም ወظن ያሉ። ከዛም ምናሉ فإن الظن أكذب الحديث አሉ። ጥርጣሬ እኮ ውሸትን የሚያመጣ የሆነ ትክክለኛ የተከሰተውን ነገር የሚቃረን የሆነ ነገር የሚያመጣ ነው አሉ።
ይህም ያሉ የተባለበት ምክንያት لأن الظان ركن ومال إلى ما وقع في نفسه من غير قرينة معتبرة شرعا وجزم به ምክንያቱም ጠርጣሪው ሰው ነገራቶችን በመጠርጠር በጥርጣሬው ብቻ ልቡ ላይ በመጣው ጥርጣሬ ብቻ ምንም አይነት ሸሪዓዊ የሆነ ማስረጃ ነገር ሳይኖረው ይሄ ነገር የተከሰተው እንደዚህ ነው፣ ይሄ ነገር እንደዚህ ነው፣ እገሌ እንዲህ አለበት፣ እገሌ እንዲህ ሆኗል ብሎ ይፈርዳል። ያ የጠረጠረው ነገር በተቃራኒው ሊሆን ይችላል። የተከሰተው ነገር ሌላ፣ እሱ የጠረጠረው ነገር ሌላ ሊሆን ይችላል። ለዛ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? فإن الظن أكذب الحديث يعني የጠረጠረው ነገር ከተከሰተው ተቃራኒ ሊሆን ይችላል። ምንም አይነት ሸሪዓዊ ምክንያት ማስረጃ ሳይኖረው በጥርጣሬው ብቻ ነገራቶችን የሚገነባ ከሆነ የተከሰተው ዋቂዑ በእውነት እውነታው ከተጠረጠረው ነገር ተቃራኒ ሊሆን ስለሚችል ይህን ነገር ሰለላሁ ዐለይሂ ወሰለም አስጠንቅቀውናል ማለት ነው። ስለዚህ ምንም አይነት ሸሪዓዊ ምክንያት ሳይኖረው አንድ ሰው በሌላ ሰው መጥፎ ጥርጣሬ ማድረግ የለበትም። ምንም አይነት ሸሪዓዊ ምክንያት ሳይኖረው አንድ ሰው የአንድን ሰው ንግግር ብቻ ሰምቶ በሰዎች ላይ መጥፎ ጥርጣሬ ማድረግ የለበትም። ይልቁንም ከንግግራቸው ጥሩን ነገር ነው መውሰድ ያለበት። ከንግግራቸው ጥሩ የሆነ ነገር ነው መረዳት ያለበት ማለት ነው። በጥርጣሬ ብቻ ነገራቶችን መገንባት የለበትም። ከዛም ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወላ ተሐሰሱ ወላ ተጀሰሱ አሉ። ምን ማለት ነው? ላ ትፈትሹ عن عورات الناس የሰዎችን አውራ፣ የሰዎችን አይብ፣ የሰዎችን ነውር አትፈልጉ፣ አትፈትሹ። የአንድን ሰው አይብ ለማወቅ ነውሩን ለማወቅ አትፈትሹ አሉ ነብያችን ሰለላሁ ዐለይሂ ወሰለም። وذلك لأن الشخص الذي يقع له خاطر التهمة يريد أن يتحقق فيبحث ويستمع ويقع في الغيبة أو النميمة. إهم كمدفو طرطاري የተያዘ ነገር አለው። ምክንያቱም አንድ ሰው በሌላ ሰው ላይ መጥፎ ጥርጣሬን ካደረገ በልቡ የመጣለትን መጥፎ ጥርጣሬ ምንም አይነት ሸሪዓዊ ምክንያት ሳይኖረው ካደረገበት ያን ነገር ለማረጋገጥ ምን ያደርጋል? ይፈትሻል። ፍተሻ ላይ ይጀምራል። የሰዎች ንግግር መስማት ይጀምራል። የዛኔ ሐሜት ይከሰታል። የዛኔ ነሚማ ሰውን ማጣላት የሚባለው ነገር ይከሰታል። ስለዚህ መጥፎ ጥርጣሬ ባይኖረው ኑሮ ነገራቶችን በጥሩ መንገድ የሚወስዳቸው ቢሆን ኑሮ ምንም አይነት ሸሪዓዊ ምክንያት ሳይኖረው በሰዎች ላይ መጥፎ ጥርጣሬ የማያደርግ ቢሆን ኑሮ የሰዎችን አውራ፣ የሰዎችን አይብ ወደ መፈተሽ አይሄድም ነበር ማለት ነው። ስለዚህ የሰዎችን አይብ እንዳንፈትሽ፣ የሰዎችን ነውር ለማወቅ ትግል እንዳናረግ፣ ጥረት እንዳናረግ የኛ ታላቅ ነብይ ሰለላሁ ዐለይሂ ወሰለም ምን አሉ? ወላ ተሐሰሱ ወላ ተጀሰሱ አሉ። የሰዎችን አይብ፣ የሰዎችን ነውር አትፈልጉ፣ የሰዎችን ነውር ለማወቅ ፍተሻ አታድርጉ አሉ ሰለላሁ ዐለይሂ ወሰለም። ከዛም ምን አሉ? ወላ ተናፈሱ ወላ ተሐሰዱ አሉ። ወላ ተናፈሱ ማለት ዱንያዊ በሆነ ነገር ላይ አትፎካከሩ። ዱንያዊ በሆነ ነገር ላይ በገንዘብ ሊሆን ይችላል፣ በቤት ሊሆን ይችላል። ዱንያዊ በሆነ ነገር ላይ አትፎካከሩ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ማለትም እኛ የታዘዝነው አኺራዊ በሆነ ነገር ላይ መፎካከር ነው። አኺራዊ በሆነ ነገር ላይ ፉክክር ይገባል። እገሌ ይሄን ኸይር ስራ ሰርቷል፣ እኔ እንደሱ አይነት መስራት እፈልጋለሁ፣ ከሱ የበለጠ መስራት እፈልጋለሁ። እገሌ መስጊድ ገንብቷል፣ እኔ 2 መስጊድ ገነባለሁ። እገሌ ይሄን መድረሳ ገንብቷል፣ እኔ ሌላ መድረሳ ገነባለሁ ብለን ሊላሂ ተዓላ ብለን በጥሩ ስራ አኺራዊ በሆነ ስራ ነገ በአኺራ በሚጠቅመን ስራ መፎካከራችን ከሷሐቦችም የመጣልን በሐዲስም በቁርአንም የተበረታታንበት ነገር ነው። አማ ዱንያዊ በሆነ ነገር በገንዘብ በተለያዩ ዱንያዊ በሆኑ ነገራቶች ግን መፎካከር የለብንም። ነብያችን ሰለላሁ ዐለይሂ ወሰለም እንደገለጽ ነው ማለት ነው። ስለዚህ ተናፉስ ማድረግ ያለብን አኺራዊ በሆነ ጉዳይ ነው። ስለዚህ ዱንያዊ በሆነ ነገር ላይ ፉክክር የሚባለውን ነገር እንዳናረግ ነብያችን ሰለላሁ ዐለይሂ ወሰለም ያስጠነቅቁናል። ለምሳሌ ይሄ እንዴት ሊከሰት ይችላል ከተባለ አንድ ሰው ከአንድ ሰው ጋር የሆነ እቃ ሊገዛ ከተስማማ በኋላ ከስምምነታቸው በኋላ ሌላው ይመጣና እኔ ይሄን እቃ ካንተ መጀመሪያው ሰው ከተስማማው ዋጋ የበለጠ እሰጣለሁ ብሎ ያንን ስምምነታቸውን ያፈርሳል። ማለትም ይሄን እቃ ለሱ ለማድረግ ፈልጎ ዱንያዊ የሆነ ነገር ነው። ያን እቃ ለርሱ ለማድረግ ፈልጎ
በዚህ መንገድ ስምምነታቸውን ውላቸውን ያፈርስባቸዋል ማለት ነው። ይሄ ደግሞ ወደ ምን ያደርሳል? ወደ ሐሰድ ወደ ምቀኝነት ያደርሳል። እንዲህ አይነት ነገር ሲከሰት በዱንያ ላይ ተናፉስ ሲኖር ዱንያ ላይ ፉክክር ሲኖር ያ ፉክክር ወደ ምቀኝነት ያደርሳቸዋል ማለት ነው። ይህን መጠንቀቅ አለብን። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነው ያስጠነቀቁት። ከዛም ምን አሉ? ወላ ተባገዱ ወላ ተዳበሩ አሉ። ወላ ተባገዱ ጠላት አትሆኑ እርስ በርሳችሁ። ተጀሱስ የሚከሰት ከሆነ አንድ ሰው የሌላን ሰው አውራ አይቡን የሚፈትሽ ከሆነ የሚከታተለው ከሆነ ምን ይከሰታል? ተባጉድ የሚባለው ነገር ጥላቻ የሚባለው ነገር ይከሰታል። እንደዛውም ዱንያ ላይ ፉክክር የሚከሰት ከሆነ ዱንያ ላይ ምቀኝነት የሚከሰት ከሆነ ይሄ ነገር ወደ ተባጉድ ወደ ጠብ ወደ ጥላቻ ያመራልና መጀመሪያ የተጠቀሱ ነገራቶችን ምንጠነቀቅ ከሆነ በአላሁ ስብሓንሁ ወተዓላ ፈቃድ ወደ ጥላቻ ወደ ጠላትነት አንደርስም ማለት ነው። ወላ ተዳበሩም አሉ። ጀርባ ትሰጣጡ ማለትም ሁለት ወንድማማቾች ተገናኝተው ይሄኛውም ጀርባውን ሰጥቶት ያነኛውም ጀርባውን ሰጥቶት መተላለፍ፣ ይሄ የሚመጣው ከጠላትነት ከጥላቻ ነው የሚመጣው። ይህን ነገር ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቅቁናል። ከዛም ምናሉ? ወኩኑ ዒባደላሂ ኢኽዋና የአላሁ ስብሓንሁ ወተዓላ ባሪያዎች ወንድማማቾች ሁኑ አሉ። አልሙስሊሙ አኹል ሙስሊም አንድ ሙስሊም የሌላኛው ሙስሊም ወንድም ነው አሉ። ምንም እንኳን በደም በስጋ ወንድም ባይሆን ነገር ግን ዲኑ ይሄ ትልቁ ኒዕማ እስልምና ሰብስቧቸዋል። ሁለቶችም ሙስሊሞች ናቸውና ይሄኛው ለዛኛው ወንድም ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ሙስሊም የሆነ ሰው ደግሞ ለሌላኛው ለወንድሙ ሙስሊም ለሆነ ሰው ጥሩ ነገር ነው ማሰብ ያለበት። በስ ለሱ ጥሩ ጥርጣሬ ነው ማድረግ ያለበት። ለሱ ጥሩ ነገር መኖር አለበት። ጥሩ ነገር ሊያስብለት ይገባል። ጥላቻ የሚባለው ነገር ተዳቡር የሚባለው ነገር ሊመጣ አይገባም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንደሚያስረዱን እርስ በርስ ሙዓመላ በምናደርግበት ጊዜ የወንድማማች ሙዓመላ ማድረግ አለብን። የውዴታ ሙዓመላ ማድረግ አለብን። በሪፍቅና በመተጋገዝ ኸይር ላይ በመተጋገዝ በሞላ ሙዓመላ ማድረግ አለብን ማለት ነው። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሙስሊም የሆነ ሰው ለሙስሊም ወንድም ነው ካሉ በኋላ ላ የዝሊሙሁ አሉ። የወንድሙን ሐቅ አይወስድም። ሙስሊም የሆነ ሰው የወንድሙን የሙስሊምን ሐቅ አይወስድም። ያለምንም ፍቃድ ያለምንም ሐቅ የወንድሙን ሐቅ አይወስድም። ወላ የኽዙሉሁ እንደዛውም እሱን ማገዝና ድል ማድረግን አይተውም። ያ ወንድሙ እገዛ እያስፈለገው ወንድሙ ድል የሚያደርገው ሰው እየከጀለ እየፈለገ ማገዝና ድል ማድረግን አይተውም። ወላ የክዚቡሁ አሉ አይዋሸውም። አንድን ነገር ሲነግረው ከተከሰተው ነገር በተቃራኒው አይነግረውም። እውነት ይለዋል። በሚነግረው ነገራቶች በአጠቃላይ በصድቅ በእውነተኝነት ነው የሚያወራው። ወላ የሕቂሩሁ እንደዛውም ደግሞ አያስተናንሰውም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሙስሊም የሆነ ሰው ሙስሊም ለሆነ ወንድሙ እነዚህ ነገራቶችን ነቢያችን ዐለይሂ ሰላቱ ወሰላም የጠቀሷቸውን ነገራቶች አያደርግም ማለት ነው። ስለዚህ በዚህ ሐዲስ ምንረዳው ከምንረዳቸው ነገሮች መካከል አንዱ ምንድነው? ተተቡዑ ዐውራት ናስ የሚቻል ነገር እንዳልሆነ ነው። የሰዎችን አይብ መከታተል የሰዎችን ነውር መከታተል በሸሪዓችን የማይፈቀድ ነገር እንደሆነ ነው። በአንድ ሐዲሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ጡባ ሊመን ሸገለሁ አይቡሁ አን ዑዩብ ናስ አሉ። ጡባ አሉ በዱንያም ሆነ በአኸይራ ጡባ አለው ደስታ አለው ጥሩ የሆነን ሐያት ይኖራል። የስዓዱ ፊ ዱንያ ወያሕያ ሐያተን ጠይባ ፊል ጀና ያኒ ዱንያ ላይ ይደሰታል። እንደዛውም ደግሞ ነገ በአኸይራ ጥሩ የሆነን ሐያት ጥሩ የሆነ ኑሮ ይኖራል። ማን መን ሸገለሁ አይቡሁ አን ዑዩብ ናስ የራሱ ነውር ከሌሎች ነውር ቢዚ ያደረገው ራሱን በማስተካከል የራሱን ነውር የራሱን ጎዶሎ እያየ ጎዶሎችን በማስተካከል ቢዚ የሆነ ሰው የሌሎችም ጎዶሎ ነገር ከማየት የሌሎችን አይብ ነውር ከመከታተል የራሱን ነውር በማየት የራሱን ጎዶሎ ነገራቶች በማየት እነዛን ለማስተካከል በመሮጥ እነዛን ለማስተካከል ቢዚ በመሆን የሌሎችን ነውር የማያይ ሰው በሌሎች ነውር ቢዚ ያልሆነ ሰው ይሄ ሰው ዱንያ ላይም ጥሩ የሆነ ኑሮ ይኖራል። ነገ በአኺራም ጥሩ የሆነ ኑሮ በጀነት ውስጥ ይኖራል ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ የራሳችን አይብ
ቢዚ ሊያደርገን የራሳችን አይብ መሽጉል ሊያደርገን ነው እንጂ የሚገባው የራሳችንን አይብ ትተን ብዙ ጎደሉ ነገራቶች እያሉብን እያወቅን የራሳችንን አይብ ትተን በሌሎች ቢዚ መሆን የለብንም። የአኺራ ሰው አኺራው የሚያስብ ሰው ነገ በአኺራ ጥሩ የሆነን አይሽ ኑሮ መኖር የሚፈልግ ሰው ጎደሉ ነገራቶችን የራሱን እያየ ይሞላል እንጂ በሰዎች ጎደሉ ነገር እገሌ እንዲህ ነው እገሌ ይህን ሰርቷል እገሌ ያለበት እያለ በሰዎች ቢዚ አይሆንም። ረቢዕ ብኑ ኸይሰም የሚባሉ ከሰለፎች መካከል አንዱ የሆኑ ከትላልቅ ሰለፎች መካከል የሚመደቡ የሆኑ ታላቅ ሰው አንድ ሰው የሰው አይብ ሲጠቅስላቸው የሰውን ነውር ሲጠቅስላቸው እገሌ እኮ እንዲህ ነው ብሎ የአንድን ሰው ነውር ሲጠቅስላቸው ምን በማለት ነበር መልስ የሰጡት? ማ አና عن نفسي براض فأتفرغ منها إلى ذم غيرها እኔ እኮ ነፍሴ ያለችበትን ሐል አልወደድኩም እንኳን የሌላውን ሰው ነውር ለማውራት ጊዜ ሊኖረኝ የሌላውን ሰው አይብ ለማየትና ሌላውን ለማወገዝ ጊዜ ሊኖረኝ ነውና እኔ ነፍሴ ያለችበትን ሐል አልወደድኩም። ከዚህ በላይ እንድትስተካከል ጥሩ እንድትሆን ጎደሎ ነገራቶችን እያየው ማስተካከል ነው ያስኩት እንጂ እኔ ነፍሴን ወድጄ ያለችበትን ሁኔታ ወድጄላት ወደ ሌላው ሰው ለማወገዝ ሌላውን ሰው ለማወገዝ አልተሸጋገርኩም ብለው መለሱለት። ስለዚህ ከዚህ የምንረዳው አንድ ሰው በራሱ ቢዚ መሆን እንዳለበት አንድ ሰው የራሱን ጉድለቶች በመሙላትና በማስተካከል ቢዚ መሆን እንዳለበት የሰዎችን አይብ የሰዎችን ጎደሎ ነገራቶች ነውሮች በመከታተል ቢዚ መሆን እንደሌለበት ነው የምንረዳው። አላሁ ስብሓንሁ ወተዓላ በሰማነው ተጠቃሚዎች ያደርገን። ኢንሻአላሁ ተዓላ በሚቀጥለው ስለዚህ ርዕስ የቀሩ ነገራቶችን እንጠቅሳለን። ባረከላሁ ቢኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። يا جمال يا جمال يا جمال يا جمال ريتني أتملى بجماله طه الهادي وبخصاله شوفوا بمنامي يا غرامي شوفوا بمنامي يا غرامي ولاقي البهجي بوصاله يا جماله ريتني أتملى بجماله طه الهادي وبخصاله الشعر الأسود مثل الليل التاجي يا جماله والوجه منور كالبدر الوهاجي يا جماله والخد مورد بيزيد ابتهاجي مربوع القامي يا محلى اعتداله يا جماله ريتني أتملى بجماله طه الهادي وبخصاله يا جماله ريتني أتملى بجماله طه الهادي وبخصاله طه أكحل وعيونه سود وحلوة يا جماله وأسنانه بيضا مثل البدر بتضوي يا جماله جسمه متماسك ثابت عنده قوة يا جماله كفه واسع بالعطايا وإفضاله يا جماله ريتني أتملى بجماله طه الهادي وبخصاله ريتني أتملى بجماله يا جماله طه الهادي وبخصاله شوفوا بمنامي يا غرامي شوفوا بمنامي يا غرامي ولاقي البهجي بوصاله يا جماله ريتني أتملى بجماله طه الهادي وبخصاله ይህ የተከበራችሁ አድማጮቻችን እንግዲህ አሁንም ፕሮግራማችን ሞቅ ብሎ ወደ እናንተ መድረሱን ቀጥሏል። በዚህ ፕሮግራም እንግዲህ በዚህ ሳምንት ፕሮግራማችን በአጠቃላይ አንድ ሰው ዒልምን መማር ለሌሎችም ማስተማር እንዲሁም ቤተሰቡን ልጅም ካለው አላሁ ተዓላ ልጅ የወፈቀውም ልጆቹን ማስተማር
ተርቢያ ማድረግ የዲነል ኢስላም አስተዳደግን ዲነል ኢስላም በሚያዘው መልኩ ሸሪዓችን ባስቀመጠልን መልኩ እንዴት ነው ቤተሰብን መምራት ልጅን ተርቢያ ማድረግ ማሳደግ የሚገባው የሚለውን ነጥብ ላይ ነው እንግዲህ ወደ እናንተ ለማድረስ የፈለግነው። እንግዲህ ውድ አድማጮቻችን አሁን ሱብሃንአላህ ያለንበትን ጊዜ ካየነው ዓለማችን በከፍተኛ የግሎባላይዜሽን ወይንም እንደ አንድ መንደር ተብሎ በተለያዩ አማካኝነት በኢንተርኔት ሊሆን ይችላል በተለያዩ የመገናኛ ዘዴዎች ዓለም እንደ አንድ መንደር የሆነችበት ጊዜ ላይ ደርሰናል። ይህም ማለት ምን ማለት ነው? በምስራቅ የዓለሙ ክፍል ያለ መረጃ በተወሰነ ደቂቃና በተወሰነ ጊዜ ወደ ምዕራብ፣ በሰሜን ያለው ወደ ደቡብ፣ በአጠቃላይ በውጭ ሀገራት የምናያቸው በምዕራባውያን የምናያቸው በተለያዩ የዓለማችን ክፍሎች የምናያቸው እንቅስቃሴ፣ አመጋገብ፣ አለባበስ፣ የኑሮ ዘይቤ በአጠቃላይ ሁሉንም ማለት ይቻላል በተወሰነ ደቂቃና በተወሰኑ ሰዓታት ወደ ቀጣዩ የዓለም ጫፍ ወደ ሀገራችን ወደ አፍሪካ ወደ ሌሎችም መድረስ የሚችልበት ጊዜ ላይ ነው ያለነው። ይህ ግሎባላይዜሽን የሚባለው በአጠቃላይ ዓለምን እንደ አንድ መንደር የሚያስተሳስር የሆነ ነገር ነው። ነገር ግን በውስጡ በጣም ብዙ መፋሲዶች በጣም ብዙ ትውልድን የሚያበላሹ ሀገርን ወደ ኋላ የሚያስቀሩ ነገሮችን እንመለከታለን። ይህ ያለንበት ጊዜ ደግሞ የሚዲያ ተጽዕኖም የሚስተዋልበትና በጣም ከፍተኛ ኪሳራን የሚያደርስበት እንደመሆኑ መጠን ልጆቻችን ወይንም እኛ በአጠቃላይ ቤተሰባችን በዲነል ኢስላም ተርቢያ ካልተደረገ በዲነል ኢስላም በነቢዩ ሰለላሁ ዐለይሂ ወሰለም መንገድ ተኮትኩቶ ካላደገ በተለያዩ ዓለም ሀገራት ያሉ ተጽዕኖዎች ቤታችን ላይ ሊንጸባረቁ ሊስተጋቡ ይችላሉ። ይህ ደግሞ በቀላሉ የሚታለፍ አይደለም። የሰው ልጅ ተእሲር ወይንም ተጽዕኖ የሚደርስበት በንግግር፣ ባለባበስ፣ በአመጋገብ፣ በእያንዳንዱ እንቅስቃሴ በውጮች ተጽዕኖ የሚደርስበት ከሆነ ቀስ በቀስ እምነቱንም ሊያጣ መጥፎ ነገር ውስጥም ሊገባ ይችላልና ሁሉም ሰው ይህንን ፕሮግራም የሚያዳምጥ በአጠቃላይ ሐሌ ምን ይመስላል? ልጄን የማሳድገው በምን መንገድ ነው? ለልጄ የምነግረው ታሪክ የማንን ታሪክ ነው? አሁን ላይ ያሉ በአውሮፓ እንዲሁም በአጠቃላይ በውጭ ዓለም ክፍል ያሉ ታዋቂ ሰዎችን ታሪክ እየነገርኩት እነርሱን መስሎ እንዲያድግ ነው ወይንስ የታላላቅ አጅላዎች የነ ኻሊድ ኢብኑል ወሊድ የነ ሰይዱና አቡበክርን ስዲቅ የነ ሰይዱና ዑመር የነ ዑስማን የነ ዓሊ የሌሎችንም ታላላቅ ሶሓበቶች ታሪክ ነው የምነግረው? እንዲሁም ወደ ሀገራችን እንኳን መለስ ብለን በጣም ታላላቅ ለመሬት የከበዱ ዑለማዎች አሉን። አልሐምዱሊላህ የእነሱን ታሪክ ነው የምነግረው? የእነሱን መስመር ነው ይዞ የሚያድገው? ወይንስ አሁን የመጡ መጤ አስተሳሰቦችን በዲነል ኢስላምም ከዲነል ኢስላም በእስልምና ከእስልምና ሃይማኖት ውጭ ያሉ ሰዎችም እንግዲህ በዱንያዊ ህይወት የእነርሱን ህይወት ነው የማስተምረው የሚለውን ነገር በጥሞና ልንከታተል ልናጤነው ይገባል። ልጆቻችን የት እንደሚውሉ የት ማን ጋር እንደሚጎዳጁ ምንድን ነው የሚያስቡት የሚያጠነጥኑት የሚለውን ነገር ቆም ብሎ ማሰብ ወደ ዲነል ኢስላም ተርቢያ መመለስ ያስፈልጋል። እንግዲህ ይህ ሀበሻ ኢስላማዊ ሬዲዮ አሁን ደግሞ በቀጣይ የአዲስ ጣዕም ፕሮግራሙን ወደ እናንተ የሚያደርሰው መልካም ቆይታ። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም بسم الله الرحمن الرحيم الحمد لله رب العالمين القائل في محكم التنزيل وهو الفتاح العليم والصلاة والسلام على سيدنا محمد وعلى آله وصحبه أما بعد إيه الفتاح يميلو يا الله سبحانه وتعالى سم بزو مستروچن يزوال بزو نغراتوچن يزوال كنزا مكاكل እንግዲህ ነገራቶች ተይሲር እንዲሆኑ ወይም እንዲገሩልን ቀልባችን አላህ እንዲያበራልን ሌላም ብዙ ነገራቶችን በውስጡ የያዘ ነው። ታዲያ ከነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ተይዞ እኛም የምናደርገው ዱዓ አለ። ይሄም ዱዓ ምንድነው? اللهم افتح علينا فتوح العارفين እንላለን። اللهم افتح علينا فتوح العارفين። ይሄ فتوح العارفين ብሎ ማለት العارفين بالله ነው።
ያ አላህ ለዓሪፎች እንደከፈትክላቸው ለኛም ክፈትልን ነው። ለዓሪፎች የሰጣቸውን ለኛም ስጠን ነው። ፍቱህ አልዓሪፊን ተብሎ ሲባል እንግዲህ እንደጠቀስነው አልዓሪፊን ቢላህ አላሁ ስብሓነሁ ወተዓላን በደንብ አድርገው አውቀው አላህን የሚገዙ ማለት ነው። ከዚህ ፊት በነበረን ደርሳችንም ላይ እንደጠቀስነው አላህን ማወቅ ተብሎ ሲባል ለአላህ የሚበቃለት ባህሪያቶች አሉት። እነዛን ባህሪያቶች ምን ምን ናቸው? አላህ የማይገለጽበት ባህሪያቶች አሉ። ምን ምን ናቸው? በመብል፣ በመጠጥ፣ በማግባት፣ በመውለድ፣ በመወለድ፣ በመሞት የሰው ፍጥረታት ወይም የፍጥረታቱ በአጠቃላይ ባህሪን ለአላህ አንዷን እንኳን ባህሪ መስጠት አይቻልም። በመውለድ፣ በመጠጥም፣ በመብልም፣ በመተኛትም በምንም ነገር አላህን መግለጽ አይቻልም። በመቀመጥ፣ በመቆም፣ በመደላደል፣ መውጣት፣ መውረድ ይሄ የፍጥር ባህሪ ነው። አላህን ታዲያ በፍጡር ባህሪ መግለጽ ይሄ ከዲን الاسلام ሊያስወጣ የሚችል ነገር ነው። ለዛም ኢንሻአላህ መጠንቀቅ አለብን። ታዲያ ዑለማዎች ምን ይላሉ? من قال إثر صلاة الفجر ከፈጅር ሶላት በኋላ 71 ጊዜ ከፈጅር ሶላት በኋላ 71 ጊዜ ይሄንን የአላሁ ስብሓነሁ ወተዓላን ስም የሚጠቅስ እንደሆነ ويده على صدره ቀኝ እጁን ደረቱ ላይ አድርጎ ልቡ ላይ አድርጎ 71 ጊዜ አልፈታህ አልፈታህ ወይም የፈታህ የሚለውን የአላሁ ስብሓነሁ ወተዓላን ስም የሚል እንደሆነ አሉ طهر الله له قلبه ቀልቡን አላህ ያጠራለታል አሉ። ቀልቡን አላሁ ስብሓነሁ ወተዓላ ያጠራለታል፣ እንደዛው ቀልቡንም አላህ ያበራለታል አሉ። ይሄ ብቻም አይደለም፣ የተለያዩ ሓጃዎች ጉዳዮች ካሉ እነዛን ጉዳዮች አላህ ገር በገር ያደርግለታል። ወረዘቀሁ ቢኢዝኒላሂ ተዓላ አላህም ይረዝቀዋል አሉ። አሁንም አልፈታህ የሚለው ስም ከያዛቸው ነገራቶች መካከል ቀልቡን አላህ ያበራለታል። ታዲያ ይሄ ቀልብ ተብሎ የሚባለው አሚሩል ጀዋሪህ ነው። የክፍለ አካላቶቻችን በአጠቃላይ አሚር ነው፣ አዛዥ ነው። ሰይዲ በሐዲሳቸው በሰውነታችን ውስጥ ቁራጭ ስጋ አለች አሉ። ታዲያ ያቺ ቁራጭ ስጋ ከተስተካከለች ሙሉ ጀሰድ ይስተካከላል፣ እሷ ከተበላሸች ሙሉ ጀሰዳችን ይበላሻል አሉ። አላ ወሂየል ቀልብ አሉ፣ እሷም ቀልብ ናት ብለው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ጠቅሰዋል። ታዲያ አላህ ቀልባችንን ካበራልን፣ ቀልባችንን አላህ ካስተካከለልን ምን ቀረን? ዱንያ ኸይራችን አማረ ማለት ሳደል ዱንያ ኸይራው ያማረለት ደግሞ خلاص انتهى። አላሁ አክበር። አላሁ ስብሓነሁ ወተዓላ ለኔም ለናንተም እንግዲህ ከፈጅር በኋላ ደረታችንን ይዘን ወይም ልባችንን ይዘን 71 ጊዜ አልፈታህ የሚለውን የአላሁ ስብሓነሁ ወተዓላን ስም ማለትን አላህ ያግራልን። ታዲያ የዚህ አልፈታህ የሚለው የአላህ ስም ማዕናውስ ምንድነው ብለን ካልን هو الذي يفتح على خلقه ለፍጥረታቶች እንግዲህ ነገራቶችን የሚከፋፍትላቸው አላህ ነው። من غلق عليهم በእነሱ ላይ የተዘጋባቸውን ነገር من امورهم የራሳቸው ሓጃቸውን ጉዳያቸውን አልሳካ ብሎ ያላቸው ነገራቶቻቸውን በአጠቃላይ አላህ ካልከፈተው የሚከፍተው የለም። አላህ የዘጋውን እሱ ነው የሚከፍተው። ታዲያ አላህ ነው የሚከፍተው አሉ። አንዳንድ ዑለማዎች ምን ይላሉ? አልፈታህ ብሎ ማለት ይላሉ አልኻሊቁ ነስሪ ወልፈትሕ፣ ፈትሕን እና ነስርን ድል ማድረግን የሚፈጥር የሚያስገኝ የሆነ ፈጣሪ ማለት ነው ይላሉ። ከማ ፈተሐ ዐላ ሃኡላእ በነዛ ሰዎች ወይም በሶስቱ ሰዎች ላይ ዋሻ ውስጥ ገብተው ትልቅ ቋጥኝ ድንጋይ የዋሻውን በር ዘግቶባቸው አላህ ያንን እንደከፈተላቸው ሁላ የሌላዎቹንም የተዘጋባቸውን ነገራቶቻቸው አልሳካ ብሎ ያላቸውን አላህ ይከፋፍትላቸዋል አሉ። ታዲያ የነዚህ የሶስት ሰዎች ታሪክ ተወሱል ወይም መመጀን ተብሎ የሚባለው ነገር እንደሚቻል ያመላክታል። ታዲያ ነው የሰዎች በኸይር ነገራቸው በኸይር ስራቸው ተመጅነው ያ ተዘግቶባቸው የነበረውን በር አላህ ከከፈተላቸው
ከኸይር ስራችን የበለጠ የሆኑት አሽረፉ ኸልቅላህ ወአሐቡ ኸልቅላህ በታላቁ ሰው በሰይዲ በመመጀን እንዴት ነው የተዘጋጉ ነገራቶች የማይከፈቱት? ሰይዲ መፍጠር አይችሉም፣ ማስገኘት አይችሉም። እነሱ ሰበብ ናቸው። ሲያመን ኪኒኒ ወይም መርፌ ለሰበብ እንደምንወስደው ሁላ ያ አላህ በሰይዲ ይሁንብህ፣ ያ አላህ በፈቂ አሕመድ ይሁንብህ፣ ያ አላህ ባልከሲ ይሁንብህ፣ ያ አላህ በአብሬት ይሁንብህ፣ ያ አላህ በቃጥባር ይሁንብህ፣ ያ አላህ በእንትና ሼኽ ይሁንብህ ብዬ የምለው ለምንድን ነው? ሰበብ ሁነኝ። እኔ ወንጀለኛ የሆንኩኝ ባሪያህ ነኝ፣ የኔን ወንጀል አትይብኝ፣ ወደ አንተ በኸይር ስራቸው በተቃረቡት በእነሱ ይሁንብህ ሐጃ ይናውጣልኝ ነው። ይሄ ነው ማዕናው። ይሄ ደግሞ የሚቻል የሆነ ነገር ነው ማለት ነው። ታዲያ አላህ ነው የሚከፋፍትላቸው የተዘጋጋውን ነገር አሉ። ፈዩየሲሩሃ አላህ ገር በገር ያደርጋታል አሉ። ፈضلا منه وكرما ግዴታ ሆኖበት ሳይሆን አላህ በችሮታው በቸርነቱ አላህ በቁርአን ላይ وهو الفتاح العليم ብሎ እንደጠቀሰልን ነው። ኢንሻአላህ በሚቀጥለው 20ኛውን የአላህ Subhanahu Wa Ta'ala ስም يمنا يهنال اسكزم استودعكم الله والسلام عليكم ورحمة الله وبركاته. أرحب نبي أرحب نبي يا حبيبي أرحب نبي يا حبيبي أرحب نبي أرحب نبي يا حبيبي أرحب نبي يا حبيبي بوزوك لا أنبرا صوب يا حبيبي أرحب نبي يا حبيبي بتاكت لوحي تلك سول اذكر يا حبيبي أرحب نبي يا حبيبي علاتي كله يهون وقبر يا حبيبي أرحب نبي يا حبيبي أقولك لو أو يا النار فطور يا حبيبي أرحب نبي يا حبيبي قصفهم من وراء ولا سامع مدر يا حبيبي أرحب نبي يا حبيبي تنقرت هنبي إني أسكن مكتب يا حبيبي أرحب نبي يا حبيبي فكرت مبني يود بابا يا حبيبي أرحب نبي يا حبيبي يكافت اللي زندالكوني قرب يا حبيبي أرحب نبي يا حبيبي دبدابين جماركم أنبب يا حبيبي أرحب نبي يا حبيبي أصف الكني لني وحبيبي يا حبيبي أرحب نبي يا حبيبي أرحب نبي أرحب نبي يا حبيبي أرحب نبي يا حبيبي أكو يا الله وبروح بجسمه يا حبيبي أرحب نبي يا حبيبي روك نوكني صفرا ومقامه يا حبيبي أرحب نبي يا حبيبي لعقل تنال تطارنا وحكمه يا حبيبي أرحب نبي يا حبيبي يا دنا قرال يا صواش واشفامو يا حبيبي أرحب نبي يا حبيبي كله انت كله تتعلمون يا حبيبي أرحب نبي يا حبيبي يا كم مصاصا أو يصون موجدي يا حبيبي أرحب نبي يا حبيبي ليلة ونهار يلا ومبردي يا حبيبي أرحب نبي يا حبيبي مجدد نجي دائم من قدي يا حبيبي أرحب نبي يا حبيبي سموم تبلو يا فكر بدي يا حبيبي أرحب نبي يا حبيبي
حالاته هلو يصبل القدي يا حبيبي أرحب نبي أرحب نبي يا حبيبي أرحب نبي يا حبيبي የተከበራችሁ አድማጮቻችን እንግዲህ ከአዲስ ጣዕም ፕሮግራማችን ተመልሰናል። ይህ ምዕራፍ 2 48ኛው የሐበሻ ሬዲዮ መሰናዷችን ነው። ስለ ተርቢያ በሰፊው እያወራን ነበር። ልጆቻችን ቤተሰባችን ምን መምሰል አለበት የሚለውን ነገር እንግዲህ ነብዩ አለይሂ ሰላቱ ወሰላም ይህንን ዲን ሲያስተምሩን ከትንሽ እስከ ትልልቅ የህይወት ምዕራፍ የህይወት አኗኗር ዘዴ በምን መልኩ ማለፍ አለብን የሚለውን እያንዳንዷን አስተምረውን አልፈዋል። ብዙ ሷሐበቶችም ከነቢዩ ሰለላሁ ዐለይሂ ወሰለም ከሳቸው ዙሪያ የነበሩ በተለያዩ እንቅስቃሴያቸው በዳዕዋው ጅሃድ በሚወጡበት ሰዓት የተለያዩ ነገሮችን በሚያደርጉበት ሰዓት የየለት ከዕለት ተዕለት እንቅስቃሴያቸውን ወደኛ ያደረሱን ሷሐበቶች አሉ። አላሁ ተባረከ ወተዓላ የእነሱን መልካም ሥራ ይውደድላቸውና እንዲሁም በነቢዩ ዐለይሂ ሰላቱ ወሰላም የህይወት አኗኗር ቤት ውስጥ ምን ይመስል ነበር የሚለውን ደግሞ ሚስቶቻቸው እንዲሁም ሷሐበቶችም አሁን በርካታ ሐዲሶችን ለኛ መጣውልናል። የነቢዩና ዐለይሂ ሰላቱ ወሰላም የኑሮ ዘዬ አኗኗራቸውን ስንመለከት ሙተዋዲዕ ሆነው እናገኛቸዋለን። ተናናሽ ነቢዩ ዐለይሂ ሰላቱ ወሰላም አዛኝ ነበሩ። ለሚስቶቻቸው፣ ለውጩ ማህበረሰብ፣ ለትልቅ ለትንሽ፣ ለሴት ለወንድ ነቢዩ ዐለይሂ ሰላቱ ወሰላም በአጠቃላይ ረሕመት የሆኑ ነቢይ ናቸውና ኹሉቅ በአጠቃላይ መልካም ስብዕና የሚባለውን ሁሉንም ብንፈልግ ነቢዩ ዘንድ ነው በአንድ ላይ ተከማችቶ የምናገኘው። እንደዚህ አይነት ነቢይ ነበሩን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ታዲያ እኛም ልጆቻችንንም ቤተሰባችንንም ስንገነባ ስናስተዳድር በነቢዩ ዐለይሂ ሰላቱ ወሰላም መስመርና በሳቸው ነህጅ ሊሆን ይገባል። የነቢዩ ዐለይሂ ሰላቱ ወሰላም የህይወት ኑሮ የአኗኗር ዘይቤ በየትኛውም ጊዜ ከየትኛውም ጊዜና ወቅት ጋር አብሮ የሚሄድ ነው። የነቢዩ ዐለይሂ ሰላቱ ወሰላም አኗኗርን የተከተለ ሰው በዱንያም በአኺራም ውጤታማ ነው የሚሆነው። ይህንን ነገር እኛ ራሳችን ልንኖረው ልንተገብረው፣ እንዲሁም ሌሎችን ወደዚህ ነገር ልንስባቸው ልናመጣቸው ይገባል። ከምንም በላይ ተዋዱዕ ወይንም መተናነስ የምንለው የነቢዩ ዐለይሂ ሰላቱ ወሰላም አኗኗር ነበር። ዱዓ ሲያደርጉም አላሁመ አሕይኒ ሚስኪና ወአሚትኒ ሚስኪና ወሕሹርኒ ፊ ዙምረቲል መሳኪን ይሉ ነበር ነቢዩ ዐለይሂ ሰላቱ ወሰላም። ያኒ ተናናሽ ከሚተናነሱ የአንተ ባሪያዎች አድርገኝ፣ በምሞትበትም ሰዓት በምቀሰቀስበትም ሰዓት ከተናናሽ ባሪያዎች ጋር ቀስቅሰኝ ብሎ ነቢዩ ዐለይሂ ሰላቱ ወሰላም ዱዓ ያደርጉ ነበር። ይህ እንግዲህ የሚያሳየው ምን ያክል ነቢዩ ዐለይሂ ሰላቱ ወሰላም በጥበብ በመተናነስ ሰዎችን ወደ ትክክለኛው ጎዳና እንደመሩ ነውና እኛም በሳቸው መንገድ ልንሆን ይገባል። የተከበራችሁ አድማጮቻችን፣ አሁን ደግሞ ከእናንተ ከውድ አድማጮቻችን የመጡልንን ጥያቄዎች በተወዳጁ ሼኻችን ዶክተር ሼኽ አቡበከር ሱለይማን አስመልሰን ምላሾቻቸውን ወደ እናንተ የምናጋራበት ከአድማጮች መድረክ ፕሮግራማችን ላይ ደርሰናል። ኢንሻአላህ አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን፣ አሁን ደግሞ እንግዲህ ከእናንተ የመጡ ጥያቄዎችን እንደሚከተለው እናቀርባለን። የመጀመሪያው ጥያቄ እንዲህ ይላል። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። አላህ ባላችሁበት ይጠብቃችሁ፣ ሐያታችሁን ያርዝምልን። ጥያቄ ነበረ የጠየቅኩት ግልጽ አልሆነላችሁምና አልተመለሰልኝም። ጥያቄ ቁጥር 1፣ እናትና አባቴ አንድ ላይ አይደሉም። አባቴ የሚኖረው ሌላ ቦታ ነው አግብቶ የሚኖረው እና በፊት ይመጣ ነበር፣ አሁን አይመጣም። መሬት ጥሎ ሄዷል፣ ግን ሌላ ነፈቃ ያሟላም እና ሐቁ እንዴት ነው? ኒካሑስ እንዴት ነው? መውረድ ያለበት አላወርድም ካለ እንዴት አድርገን ነው መውረድ ያለብን? አውርድ ብለን ብንጠይቀው እኛ ላይ ተጽዕኖ ያደርስብናል ወይ? አንድ ባል ሚስቱን ጥሎ ከሄደና ምንም አይነት ነፈቃ ማያደርግላት ከሆነ መሬት አላት ብቻ ማለት ነፈቃ አይደለም። ይሄ እንደዛ አይደለም። ነፈቃው ማያሟላ ከሆነ ወደ ቃዲ ዘንድ ሄዳ ባለቤቴ እንዲህ ነውና
ኒካሄን አወርዱልኝ ብላ መጠየቅ ይችላለች። በሷ በኩል ቃዲ ዘንድ ሄዳ ያለውን ነገር አሳውቃ በቃዲዎች በኩል ማረጋገጥ ያለባቸውን አረጋግጠው ፍቺ እንዲፈጸም ወይም ፈስኽ እንዲደረግ ሊያደርጉ ይችላሉ። እዛ የሄደው ለሥራ ነበርና ገንዘቡን እርሷ ላይ ያለውንም እንዴት ነው መክፈል ያለበት? ማለቴ አባቴ ከሄደ ጀምሮ ያፈራውን ገንዘብ የኔ ነው አያገባሽም ይላታል እና ገንዘቡን እንዴት ነው መክፈል ያለበት? ባል የትም ሀገር ሄዶ ይስራ እሱ የሰራውን የሚስት እዛ ላይ ድርሻ አላት አይባልም። ሚስት በዋጅብነት እሱ ማድረግ ያለበትን ነፈቃ ያደርግላታል። ከዚያ ባሻገር እሱ ለስራ ነው የሄደውና ስለዚህ እሱ የሰራውን ትካፈል አይባልም። ሸርዓ እንዲህ አይነት ክፍፍል የለም። ኢንማ ለሷ የሚወጅብላትን ሐቋን ሊያሟላላት ግን ግድ ይላል። ይህንን ያላሟላ ከሆነ የሚጠየቀው እሱ ይሆናል። ያኒ ላለፈ ነፈቃ መልሰህ አውጣ ያንን ቀዷእ ክፍል አይደለም የሚባለው። ማታደርግ ከሆነ ኒካሁ ይፈርሳል ተብሎ እንዲፈርስ ነው የሚደረገው። ሶስተኛ አክስቴ መሬት የለም እኮ እንደሌለ ታውቃለችና ሳስፈራራችሁ በፍርሃት ይሰጡኛል ብላ ነው እናታቸው ስትሞት እህቴ ከምትበላው ይሂድ መንግስት ይውሰደው አለች። ወሰደው። ከዛ የሷ የአያትን መሬት መንግስት ሲወስድብኝ የኛ መሬት ደግሞ ከካፊሮች መቃብር አጠገብ ነበርና የኛን መሬት በሄደው መሬት ላውጠ ነው የኛ ሄደ የሷ ቀረ። በዛ ነው በለውጡ የተጣላን እና መሬት የለምና ብር ስጡኝና እንታረቅ ብላ እኛ ደግሞ አቅም የለንም ለመስጠት እና አሁን 3 ዓመታቸው ነው። አሁን ብር ልስጥሽና ታረቁ ብዬ ጠይቄ እሺ ካለች ሰጥቼ ቢታረቁ መስጠቴ ሐራም ይሆንብኛልና? ሱልህ ወይም ደግሞ ስምምነት ይቻላል። በእንዲህ አይነት ጉዳይ ላይ አንድ ሰው የያዘው ገንዘብ ሲኖር ወይም የኔ ነው ብሎ የሚያስበው ነገር ሲኖር በዚያ ፋንታ በቀብር ስጡኝና ልቀቅላችሁ ወይም ብር ልስጣችሁና ልቀቁልኝ የሚባል ስምምነት ጋር መድረስ ይቻላል። ሐቅ ከሆነ ማለት ነው። ስለዚህ ሐታ እንደው በጉልበት የወሰደው መሬት እንኳን ቢሆን ወደ ስምምነት ከተመጣ ወደ ሱልህ ከተመጣ የተወሰደበት ሰው እሺ መርሐባ ብሎ ይህንን ገንዘብ ልስጥህና ልቀቅልኝ የወሰድከውን ብሎ ከተስማማ ሱልህ ነውና በስምምነት የማይፈታ ነገር የለም፣ ይቻላል። ይሄንንም በመሬቱም ጉዳይ ከተስማማችሁ ልታረቁ ትችላላችሁ ነው መልሱ። ሐራም አይሆንም ማስታረቁ። አራተኛ ከአባቴ ጋር የእንጀራ እናቴ የእህቷ ልጅ አብራ ነው የምትኖረው እና እርሷ ወሃቢያ ናት። አሁን ነው አብራ መኖር የጀመረችና ለእርሷ የሚገዙላት ነገር ሐራም ይሆንባቸዋል ወይ? ምንድነው ማድረግ ያለብኝ? ወሃቢያ የሆነች ልጅ ቤት ውስጥ ብትኖር ለሷ ምንም ቢገዙላት ሐራም አይደለም። ለወሃቢያ ልብስ መግዛት ሐራም ነው አይባልም፣ ወይም ደግሞ ምግብ ማብላት ሐራም ነው አይባልም። ሐራም የሆነው ወሃቢያን እንደ ትክክለኛ ሙስሊም አድርጎ መቅጠርና አቂዳው ትክክል ነው ብሎ ማሰብ፣ ይሄ ነው የሚጎዳው። ይሄ ነው እምነት ላይ አደጋ የሚጥለው ይሄ ነው። ሁለተኛው ጥያቄ ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አንድ አስቸኳይ ጥያቄ ነበረኝ። አንድ ሰው ከእስልምና የሚያስወጣ ነገር ተከስቶብኝ ይሆን በሚል ለጥንቃቄ ሸሃዳ ከያዘ በኋላ ሌላ ጥርጣሬ ቢከሰትበት እንደገና ሸሃዳ መያዝ ነው ያለበት ወይንስ ያደረገው ሸሃዳ ይበቃዋል? አንድ ሰው ኩፍር ላይ የወደቀ የሚመስል ስሜት ተሰምቶት ማለትም የሆኑ ቃላቶችን ሲያስባቸው እንደዛ ሳልል አልቀርም ይሄማ ኩፍር ነገር ነው ያው ሳልል አልቀርም ብሎ በጥንቃቄ ኢህቲያጥን ሸሃዳ አደረገ ወይም መጥፎ ነገር ውስጡ ላይ አድሮበት አምኝበት ነው ማለት ነው ብሎ በድንጋጤ ሸሃዳ አደረገ ኢህቲያጥን ወይም ለጥንቃቄ ሸክ ሲበዛበት። ከዚያ ሌላ ጉዳይ ከመጣ በዚያኛው መስአላ ውስጥ የሚጠቃለል ከሆነ ወይም ደግሞ አንድ ጊዜ ሸሃዳ ሲያደርግ ሁክሙን ያወቀለት መስአላ እስከሆነ ድረስ እዛ ውስጥ ይካተታል። ለምን አንድ ሰው ሸሃዳ ሲይዝ ከሁሉም ኩፍሮች ራሱን ለማጽዳት ነው። ከዚህኛው ኩፍር ከዛኛው ሳይሆን ከዚህኛው አይልም። ስለዚህ ሁክሙን ያወቀው ከሆነ አንድ ጊዜ ያደረገው ይጠቅመዋል። ኻጢር የመጣበት ቁጥር ሸሃዳ መያዝ አያስፈልገውም።
ሁለተኛ አንዲት ሴት ባሏ ጋር በሚጋጩበት ሰዓት ከዚያ እርሱን እኮ ሲጀመርም አልወድሽም በልበል ብለውኝ ነው ያገባሁት አላት። ከዚያ ትንሽ ቀን ቆይታ ይቅርታ ብሏታል። እርሷ ደግሞ የእውነትም ባይወደኝ ነው ስለዚህ አብሬ መሆን አልፈልግም አለችና ይህች ሴት ፍች ብትጠይቅ ሐራም ይሆንባታልና? ይሄ ብቻውን ፍች ለመጠየቅ ምክንያት አይደለም። አንዳንድ ሰዎች ሲናደዱ አልወድሽም አልወድህም ሊባባሉ ይችላሉ። በቃ እንደዛ ብሎኛልና ብሎ ብላ ፍቺ ልትጠይቅ መነሳት አትችልም። በሐቂቃ እንደዛ አይደለም እያለ የነገራት ከሆነ ምክንያት ነበርኛ እንዲህ ያልኩበት ካላት አምና ማቆም ነው ያለባት። ሶስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ኡስታዝ መሐመድ? ጥያቄ ነበረኝ። መውላናን አሰላሙ አለይኩም በሉልኝ። እናም ጥያቄ እነሆ ጊዜ ላይ አዛን የማይሰማበት ቦታ ነበርና ስሰራ የነበረው ወቅቶችን ለማየት አይመችም ነበር። ረመዳን በስልኬ አዛን ነበር ስሰግድና ሳፈጥር የነበረው። በሸሪዓው እንዴት ይታያል? በእርግጥ መጀመሪያ የመስጅዱና የስልኬ አዛን ተመሳሳይ ነበር። አካባቢ ስለቀየርኩ ነው። እናም የቂብላ አቅጣጫ ሰው ጠይቄ ኮምፓስ ላይ የተለያየ አቅጣጫ ነው። እኔ ደግሞ ቶሎ አቅጣጫን ለማግኘት ከባድ ነው የሚሆንብኝ። ሶላቴ እንዳይቀር ለ5 ቀን የሰገድኩትን አሁን ደገምኩት። እርግጠኛ አልነበርኩም በሰዓቱ እና በፊት ላይ መማል በጣም አበዛ ነበር። በመሰለኝ እርግጠኛ ባልሆንኩት ወላሂ ማለት አበዛ ነበር እና አሁን የማልኩባቸውን ነገሮች ከፋራ ማውጣት አለብኝ ወይ? ጨንቆኛል። አሁን ደግሞ መሐላን አላስገባም። ሐቂቃን ነው የምለው ለማሳመን ግን እውነቴን ነው ስል አያምኑኝም። የፊቱን ስለለመድኩ እንዲሁ አላቅም። ምን ላድርግ ምከሩኝ። የቂብላ ጉዳይ ሸክ የገባበት ሰው በትክክል አልሰገድኩም ማለት ነው ብሎ ስጋት ካደረበት መድገሙ ጥሩ ነው። በትክክል ሲያውቅና ሲያረጋግጥ ማለትም ኢጅቲሃድ ሳላረግ ነው የሰገድኩት የሚል ነገር ካለ መሐላ የሚያበዛ ሰው ያው ምላሱን መያዝ ነው። ከዚህ በፊት ስለነበረው የለማላቸው መሐላዎች ከፋራ ማውጣት አለበት። ነገር ግን ይሄ ምንባቢ ሰብቅ ሊሳን ወይም ደግሞ ይሄ ምላስ ላይ በመልመድ ምክንያት የሚባል መሐላ ዝም ብሎ ላ والله በላ والله እንደሚለው አይነት ሳይሆን ስራዬ ብሎ በቃ ካሁን በኋላ እንደዚህ ያላረግም والله ያላረግም ብሎ ከልቡ ከማለ ያን ነገር ካደረገው ማድረግ ከፋራ መስጠት አለበት። ወይም እንዲህ ነገር አደርጋለሁ ብሎ والله ያደርጋለሁ ብሎ በራሱ ወስኖ ሳያደርገው ከቀረ ከፋራ ማውጣት ግዴታ ይሆንበታል። إن لله رجالا سهمهم سهم مصيب لم يزالوا خير هذا الكون خيرا لا يغيب ما تخلوا عن مريد قاصد حاشا يغيب يعلو هذا الكاس على الكؤوس يعلو هذا الكاس على الكؤوس من سادات الناس طهر النفوس من سادات الناس طهر النفوس صديق الأقطاب أبا بكرنا فاروق الأصحاب سيف نصرنا ذا النورين ذاب كل قلبنا يا كرار الباب لرسولنا طاب اسمكم طاب بين الجلوس يعلو هذا الكاس على الكؤوس يعلو هذا الكاس على الكؤوس من سادات الناس طهر النفوس من سادات الناس طهر النفوس أدرك باز الله يا نور الحضرة شيخ العريجة يا عز البصرة غوثا سعد الدين ذا القنيطرة يا بدوي معراج القلب للسدرة
شبند روحي من أي حسرة وسوقي غوثاه في القلب جمرة عبداري وداري في يوم الهجرة هجرتي لله جل عن فكرة هذه القلوب من سر القدرة مادت أدرك ميل الرؤوس عند الرسول لاح نوره من اسطنبول والمكاشف تاج القبول في العهد وفي راعي الاصول جد يا سبسبي يا ابن البتول بالعز الصياد يا نفس قولي يعلو هذا الكاس على الكؤوس أنست بذكر الله جل جلاله واستوحشت روحي من الجلاس إلا محبا قد يشاطرني الهوى وله اتصال بالفتى الرواس أدرك يا رواس ميل الرؤوس 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 نسل أبي العباس شمس الشموس የተከበራችሁ አድማጮቻችን ተወዳጁ ሐበሻ እስላማዊ ሬዲዮ መድረሱን ቀጥሏል። ወደ ፕሮግራማችን መገባደጃ ደርሰናል። እንግዲህ ነቢዩ አለይሂ ሰላቱ ወሰላም ካስተማሩን ካመላከቱን መልካም ተግባራት ልጆቻችንን ከማሳደግና ተርቢያ ከማድረግ አኳያ መካከል እንግዲህ አንዱ የሆነው ነቢዩ አለይሂ ሰላቱ ወሰላም አኽበረና አርሸደና አን ነእሙረ አውላደና ቢሶላት ወአን ኑዓሊመሁም አሕካመሃ ባዕደ ተማሚ 7 ሲኒን። ነቢዩ አለይሂ ሰላቱ ወሰላም እንግዲህ ካስተማሩን አስተምሮ መካከል ልጆቻችንን ሶላት እንዲሰግዱና የሶላትን አሕካም እንድናስተምራቸው ስንት ዓመታቸው ላይ 7 ዓመት ሲሞላቸው ይህንን ነገር እንድናደርግ ለወላጆች ለአሳዳጊዎች በእነሱ ላይ ይህ ነገር እንዳለባቸው ተናግረዋል። ነቢዩ አለይሂ ሰላቱ ወሰላም በሐዲታቸው ምንድነው ያሉት? ሙሩ አውላደኩም ቢሶላቲ ወሁም አብናኡ 7 ሲኒን ወضሪቡሁም ዐለይሃ ወሁም አብናኡ 10 ሲኒን። ልጆቻችሁን 7 ዓመት ሲሞላቸው ሶላት እንዲሰግዱ አድርጉ እዘዟቸው። ያኒ የሶላትን አሕካም ከማስተማር ጋር ማለት ነው። እንዲሁም 10 ዓመት ሞልቷቸው ካልሰገዱ ደግሞ ሸሪዓ የፈቀደውን ያክል እነርሱን በማይጎዳ መልኩ ነገር ግን የሶላትን መተው ወይንም ሶላትን ያለ መስገድ የሶላትን አህምያ አሳሳቢነት ክብደቱን ማዕናው እስኪ በሚገባቸው መልኩ ግረፏቸው ብለዋል ነቢዩ አለይሂ ሰላቱ ወሰላም። ይህ ልጅን ማሰቃየት ልጅን መደብደብ መስሎ የሚታየው ሰው አለ። ወይንም ልጅን አልጎዳም ቀስ ብሎ 15 ዓመት ሲሞላው ይሰግዳል ልጅ እንዲረባው እንዲጠማው እንዲከፋው አልፈልግም የሚሉ ሰዎች አሉ። ይህ ሞኝነት ነው የሚሆነው። የነቢዩ አለይሂ ሰላቱ ወሰላም አስተምህሮ መቼም ቢሆን ጥበብ የተሞላበትና ውጤታማ የሆነ አስተምህሮ ነው። ልጆች ከልጅነታቸው ያልተለማመዱት ከልጅነታቸው ያላዩት ከልጅነታቸው ያልተገበሩት ነገር
ወጣት ከሆኑ በኋላ ካደጉ በኋላ ያን ነገር መተግበራቸው ሩቅ ነው የሚሆነው፣ እየከበደ ነው የሚሄደው። ነቢዩ ዓለይሂ ሰላቱ ወሰላም ለዚህም ነው ከልጅነታቸው ከ7 ዓመታቸው ጀምሮ በሶላት እዘዟቸው። 10 ዓመት ሲሞላቸው ደግሞ ካልሰገዱ የሶላትን ክብደት በሚረዱበት መጠን ሸሪዓው የፈቀደውን ያክል ግርፋት ወይንም እነርሱን ግረፏቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢዘን ሁላችንም ቆም ብለን ማየት አለብን። በዙሪያችን ስንት ልጆች አሉ? በየቤተሰባችን በየቤታችን መካከል ስንት ልጆች አሉ ዝም ብለው የተተው? ሶላት ብቻ አይደለም፣ ዓቂዳቸውን መማር አለባቸው። አሕካሞችን ለነርሱ በሚገባ ለነርሱ በሚቀበሉትና አእምሯቸው በሚችለው መልኩ ልናስተምራቸው ይገባል። አሕባበን አልኪራም፣ ምክንያቱም የነገን ትውልድ የሚረከቡት እነሱ ናቸውና ልጆቻችንን ቤተሰቦቻችንን ችላ ልንላቸው አይገባም ይላል ሐበሻ ኢስላማዊ ሬዲዮ በዛሬው በክፍል 49ኛው ሳምንታዊ የሬዲዮን ፕሮግራም መልእክቱ። ኢንሻአላህ በቀጣይ ደግሞ እንግዲህ የትረካ ፕሮግራማችን በእህታችን ማኢዳ ወደ እናንተ የሚደርስ ነው የሚሆነው። እኔ ከወዲሁ ነው የምሰናበታችሁ። ኢንሻአላህ ለሐበሻ ኢስላማዊ ሬዲዮ ቤተሰብ ስለሆናችሁ ስለምታዳምጡ ከልብ ነው የምናመሰግነው። የሚሰማችሁን ሐሳብ አስተያየት በኢንቦክስ ማድረስ ትችላላችሁ፣ እንዲሁም በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ሐበሻ ኢስላማዊ ሬዲዮ የቲክቶክ እንዲሁም የዩቲዩብ አካውንቱን ሰብስክራይብ እና ሼር ማድረግን እንግዲህ የምናስታውሳችሁ ነው የሚሆነው። እኔ ከወዲሁ ሰናበታለሁ በድጋሚ። ወሰላሙ ዓለይኩም ወራህመቱላሂ ተዓላ ወበረካቱ። የደጋጎች ፋና። ይህ ዝግጅት በእስልምና ረጅም ታሪክ ውስጥ ደምቀው ለሌሎች ብርሃን የሆኑ ቀደምት የኢስላም ከዋክብቶችን ዘመን ተሻጋሪ ታሪክ የምንዘግብበት ፕሮግራም ነው። የደጋጎች ፋና። على النبض قالوا وصلنا المدينة. بسم الله الرحمن الرحيم اللهم صل على زين الوجه. بسم الله الرحمن الرحيم اللهم صل على زين الوجه. بسم الله الباقي نبتدي وبثنائه نهتدي من غبش العمى إلى نور الرؤيا. بسم الله الرحمن الرحيم اللهم صل على زين الوجه. ومن عليه ندمه وباب جوده نقرأ عسى يزيقنا من قدرة المجال. اللهم صل على زين الوجود جنة. صلاة ربنا ذي الجلال على المقلل بالجمال أحمد الأزلي محمد الوجود. اللهم صل على زين كذا على الآل الكرماء وصحب من كانوا أنجما بهم قرض العاد كواكب الصوية. اللهم صل على سيدنا الله ربنا حسبنا فكم من يومة أولانا فلا نصرها بالحج والعجاج. قد أبريت لنا سيدي نورا برزخيا بيا ملازي الروس باسي بروي. اللهم صل على زين الوجود يا زلال. كتاب ربنا الجامع فلك نوره طالع درد سره طالع السرايا. نوضة المجريات ضرا أزر القيوم يعاد القبر بقوام وإلى مجرى.
جميلا طالعا كريما في زوايا قلبي الكرما بريجواه في جميل عيساجي اللهم صل على زين الوجود أول المغضوب للحب في ذاك الجناب الأغرب الملحوظ عقب بعين الوجه اللهم صل على زين الوجود سماء رحمة الوجود مذاب فيض الجود الجود أمر ما وكليات الموجود مصباح العقول الرباني في مشكاة زيت الإنسان ضاء نوره في سماء فلقوا دوران الأحبة نزل شجرة المبا جنات مران اللهم صل على جبنا مغرم الجيش الطريقة مخيم عروسي الحقيقة فينا مزيدي خلوة الوداع حياة أموات القلوب شراب المجذوب المحبوب مربح الجريد في ذاك أول الأعجاج المعقود آخر صلاح الوجود انتزمت به خرزات الرجاج اللهم صل على بواب عذرة اللسان ينبوع مجامع العرفان لذوي العناية قبله